ሰላም የኔ ውድ ቤተሰቦች እንዴት ናችሁልኝ? ቃል የመባናት ነኝ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። እኔና መባዬ በዓልን ለማክበር ቤተሰብ ጋር እየሄድን ነው ወደ ክፍለ ሀገር። ባለቤቴን ግን ጥለን ነው የምንሄደው እና በጣም ከፍቶናል። ለምን ጥለን እንደሄድን ግን እነግራችኋለሁ በመጨረሻ ላይ። የኛ ቪዲዮ ለመጀመሪያ ጊዜ የሚደርሳችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁ እንዳትረሱ። ቪዲዮአችንን ደግሞ በጣም ስለምትወዱት ላይክ በማድረግ ጀምሩ። ከመባዬ ጋር የመጀመሪያ ጉዟችን ነው እና ጉዞ በጣም ተስማምቶት ነበር። አጠገቡ የነበሩትን ሁሉ ሲያወራቸው ሲያጫውታቸው ነበር የመጣው። ነገር ግን ትንሽ ትንፋሽ ይመስለኛል። ከተመለሰ በኋላ ግን ትንሽ ከብዶት ነበር። አሁን ቤተሰብ ጋር ደርሰናል። ይኸው እንደምታዩት ገና እንደገባን ተቀብለውታል። ማማዬ የኔ ቆንጆ እህቴ ነች እና እሷ ተቀብለዋለች። በዓልን ቤተሰብ ጋር ሰብሰብ ብሎ ማክበር በጣም ነው ደስ የሚለው። ከባለቤቴ ጋር ከተጋባን ኦልሞስት አሁን ወደ 2ኛ ዓመታችን እየሄድን ነው። እስከዛሬ ድረስ ቤታችን አላከበርንም፣ ግን ያው ማክበር እንፈልጋለን። ቤተሰብ ጋር ግን በጣም ደመቅ ይላል። ሰብሰብ ስንል ስንጨዋወት በጣም ደስ ይላል። ለዛ ነው ቤት ገባን። ቤት ስገባ እናት አባቴን አገኛቸዋለሁ ብዬ ነበረ። በጣም ናፍቀውኝ ነበር፣ ግን አላገኘኋቸውም። ሁሉም ሌላ ቦታ ሄደው ነበር። የበዓል ዋዜማ ስለነበረ ሁሉም ወደ የፊናቸው ሄደው ነበር እና አላገኘኋቸውም። ያገኘኋቸው እህትና ወንድሜን ነበረ፣ የመጨረሻዎቹ ልጆች እና ከነሱ ጋር ተጨዋወትን። አቀባበል አድርገውልኛል። እንኳን አደረሳችሁ በድጋሚ። በዓል ደረሰ፣ ነጋልን። ያው ጉድ ጉድ እያልን ነው። እናቴ የኔ ውድ እናት የተንጎዳጎደች ነው። እኔ ቁጭ ብሎ መብላት ሆኗል ስራዬ እንግዲህ እና ያው በጠዋቱ ወተት እየተዘጋጀልን ነው። እርጎ፣ ፍየላችን ታርዷል፣ ዶሮ ታርዷል። ያው በጠዋት እኛ ቤት ደንባችን እንዴት ነው? ድሮ ከማግባታችን በፊት እኔና እህቴ ታናሽ እህቴ ቤት እንድናጸዳ ቤት እንድናሳምር ነበር እናቴ የምትፈልገው እና ቤቱን እናሰማምራለን። እሷ እና አባቴ ደግሞ የምግቡን ነገር እነሱ ይጨርሱ ነበር ማለት ነው። እና አሁንም ቤት ነው ያስተካከልነው እኔና ትንሿ እህቴ ሆነን። ከዛ እናቴ ደግሞ በጠዋት ተነስታ አባቴ ያረደውን ምግብ ያዘጋጀላትን ትሰራራለች ማለት ነው። አባቴ ምንድነው የሚያደርገው? በጠዋት ተነስቶ ፍየል ወይም በግ የተገዛውን ያርዳል ከወንድሜ ጋር ሆኖ። ከዛ በኋላ እሱ ያዘጋጅላታል። የሚቆራረጠውን የሚከታተፈውን ይከትፍላታል፣ እሱ ያዘጋጅላታል። ከዛ በኋላ እናቴ ደግሞ እንደዚህ አሰማምራ ትሰራራለች ማለት ነው። ብዙ ጊዜ እንድናደርግ የምትፈልገው እናቴ ቤት እንድናሰማምርላት ነው። በቃ ቤቱ ጽድት እንዲልላት በዓል እንዲመስልላት ስለምትፈልግ እኛ ያንን ነገር እናደርጋለን። እሷ ደግሞ ይኸው እንደምታዩት ወጡን ትሰራራለች፣ ዶሮ ትሰራራለች ማለት ነው። እኛ ቤት ሌሊት አይበላም፣ ፋሲካ ራሱ ቢሆን ማለት ነው። ሌሊት ድሮ ምንድነው የምናደርገው? ሌሊት ቀለል ያለ ምግብ በቃ ለሆዳችን የማይከብደንን እነ ተልባ ምናምን እንደዛ አይነት ነገር ቀለል ያለ ነገር እንቀማምሳለን እንጂ የምንቀምሰውም የሚያከፍለው ሰው ብቻ ነው የሚቀምሰው እንጂ ሌላው አካል ጠዋት ነው የሚበላው እንጂ ሌሊት ዶሮ ምናምን አንበላ። ዶሮ ለብዙ ጊዜ እኛ ቤት የሚሰራው ለምሳ ነው። አሁን ቁርስ ደርሶ እየበላን ነው። እንብላ። ቁርስ ስንበላ የበዓል ድባብ የለንማ ማለቴ ልብሳችን አለባበስንም ፏፈሽ ምናምን አላልንም። እንደዛ እንዴት ነው የሆነው? ሰዓቱ በጣም ሄደ እና በቃ ለምሳ በደንብ እንቀያይራለን፣ እንለባብሳለን። አሁን ለቁርስ ግን በቃ እንዲሁ እንብላ ምናምን ተባብለን ነውና ለዛ ነው። ከቁርስ በኋላ ደግሞ ትንሽ ተጨዋወትን። የሚያርፈው አረፈ። አባቴም ደክሞት ነበር ሌሊት ስለተነሳ አረፈ። ወንድሜም ትንሽ አረፍ አለ። እናቴ ግን አታርፍም። እኔም ደግሞ እንግዲህ ልጅ ስለያዝኩኝ ለልጄ ምግብ ምናምን አበላላሁት። ባባዬ ትንሽ ከብዶት ነበረ። በዓሉ ብዙም አልተስማማው። የበዓሉ ሁኔታ ሳይሆን የመንገዱ ይመስለኛል ትንሽ ከብዶት ነበርና ሞት ነበረ። ሲነጫነጭብኝ ሲያለቅስ ነበር። ያው እዚህ ጋር ደግሞ ወንድሜ ሊያባብለው እየሞከረ ነው። አኩርፎ አላታዩት? ያሳዝን የኔ ፍቅር።
እና ብዙም ደስ አላለውም። ደብሮት ነበር የዋለው። ምግብ ራሱ በደንብ አልበላልኝም ነበርና ደብሮን ነበር ባባዬ ስለደበረው። ቢሆንም ግን እግዚአብሔር ይመስገን በጣም ደስ የሚል በዓል ነበረ። እኔና ወንድሜ እንግዲህ ትንሽ ሙዱን ለመቀየር እየሞከርን ነው። አሁን ምሳ ሰዓት ደርሷል። ያው ሁላችንም እንዳቅማችን ፏፏ ለማለት ሞክረናል። ያቴኔ ቆንጆ ማማዬንም ጸዳ አድርጌያታለሁ። እኔ ነኝ ያለባበስኳት። እኔም ለባብሻለሁ፣ በዓልን መስያለሁ። ያው እንደምታዩት አባቴም ሁላችንም ፏፈሽ ብለን ከሰዓት በኋላ በዓልን መስለን ሰብሰብ ብለን እየተጨዋወትን ዶሮአችንን እየበላን ነበር። ዶሮ እንግዲህ እንዳልኳችሁ ምሳ ሰዓት ነው እኛ የምንበላው። ፋሲካ በጣም ደስ የሚል በዓል ነው እውነት ለመናገርና የቤተክርስቲያኑ ፕሮግራም አልፎኛል። በጣም ደክሞን ስለነበር ከጉዞ ስንመጣ ቤተክርስቲያን መሄድ አልቻልንም ነበር እንጂ ብዙ ጊዜ ቅዳሴ ያስቀድሰን ምናምን ነበረ ምን መጣው ፋሲካ ከማግባቴ በፊት ማለት ነው። በዓል መስሏል እንግዲህ እንደምታዩት ቤታችን ቡና እየተፈላ ነው። ፈንድሻው ተፈነደደድሻል። የበዓል ፕሮግራም ደግሞ በጣም በዓልን በዓል የሚያሰኘው ትልቁ ነገር ነው። ያው እኛም የኢቢኤስን ፕሮግራም እያየን ነበረ፣ ምሳችን እየበላን በዛው። ባባዬ ትንሽ ረብሾኝ ስለነበር እኔ ትቼው ነበር ምሳና ከዛ በኋላ እንደ አዲስ ያቋረጥኩትን እየበላው ስለነበረ ነው ብቻዬን እየበላው የሚመስለው ማለት ነው። እና ቡናም ደረሰ። ቡናችን እየጠጣን ነው። ቡና ቁርሳችን እየበላን። ቡናው መጀመሪያ ላይ ከብዶኝ ነበር። ያለ ስኳር አልጠጣምና ያለ ስኳር ሰጣኝ። ያለ ስኳር መጠጣ መስላት እና በጣም ወፍራም ቡና ደግሞ አልወድም። ወፍራምም ስለነበረ ትንሽ ከብዶኝ ነበር። ለዛ ነው ስሜቴ የተቀየረው። ከዛ ስኳር አድርጌ ቆንጆ ቡና ጠጣ ማለት ነው። በስተመጨረሻ ያለ ስኳር ቡና ገባል። በቅርቡ ነው ደግሞ የለመድኩት። በነገራችን ላይ ባለቤቴን ጥለነው የመጣ ነው። ስራ ጉዳይ ሆኖበት ነው እና በጣም አስቸጋሪ ስራ ጉዳይ ገጥሞት ምንም ማድረግ ስላልቻልን ጥለነው መተናል። ጥለነው አይደለም አክቹሊ ግን ምንም ማድረግ አልቻልንም። የዕለቱ የተዘጋጀውን ድፏችን ደግሞ አባቴ ባርኮ መርቆ ቆረሰልን። በጣም ነበር የሚጣፍጠው። ቆንጆ ህብስት ነበር የጋገረችው እናቴ። ከዛ ደግሞ ታናሽ እህቴ ከባለቤቷ ከልጇ ጋር መጣች። እነሱ ጋር ደግሞ በጣም ናፍቀውኝ ነበረ። እነሱ ጋር ደግሞ እየተጨዋወትን የኔ ቆንጆ ማማዬ እንደዚህ እየተጨዋወትን ነበር። የኛ ውሏችን በዓላችን ይህንን ይመስል ነበር። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቪዲዮአችን እንደወደዳችሁት እርግጠኛ ነኝ። ላይክ ማድረጋችሁን እንዳትረሱ። በጣም ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ።